ፀጉራችሁ ለሚነቃቀልና ለሚረግፍ እንዲሁም ደግሞ አላድግ ላላችሁ ይህንን የፀጉር ማስክ በሳምንት ሁለቴ ባይመቻችሁ በ15 ቀን ሁለቴ ተጠቅማችሁ ፀጉራችሁን አድኑት። ከመበጣጠስ ከመርገፍ አድኑትና በተለይ ለሚነቀል ፀጉር መድኃኒት ነው። በእርግጠኝነት ትወዱታላችሁ። ማስኩ የምር ታምረኛ ነው። ፀጉራችሁ ራሱ እንዴት በአንድ ጊዜ ስትቀቡት እንደሚያለሰልስላችሁ እንግዲህ አብረን እንሰራለን። ይህንን የመሰለ የፀጉር ማስክ የመጀመሪያው ግብአቴ እዚህ ጋር ሽንኩርት ነው። ሽንኩርት የተጠቀምኩት አንድ ሽንኩርት ነው የተጠቀምኩት፣ ነገር ግን ተለቅ ያለ ሽንኩርት ነው። እናንተ በፀጉራችሁ ልክ ሁለት ወይም አንድ ሽንኩርትም ከበቃችሁ አንድ መጠቀም ትችላላችሁ። ሽንኩርቱ በዚህ መንገድ ቆራርጬዋለሁ። ሽንኩርት የሁለት አይነት ሽንኩርቶች አሉና ነጭ አይነት ሽንኩርትም አለ የባሮ የሚመስለው፣ እሱም ካላችሁ ምንም ችግር የለውም። እና ዋናው ሽንኩርት ይሁን እንጂ እና በኩሽና ባለ ግብአት ነው የሚሰራው። ሌላኛው ግብአቴ ደግሞ እዚህ ጋር ዝንጅብል ነው። ዝንጅብሉን በዚህ መንገድ እቆራርጠዋለሁ። እናንተ መፈቅፈቅ ካለባችሁ በመፈቅፈቂያ መፈቅፈቅ ትችላላችሁ። እኔ ግን በቢላ ቆራርጬዋለሁኝ። ምክንያቱም ውሃውን አይደለም አሁን የምንፈልገው ስለምፈጨው ማለት ነው። አሰራሩን በደንብ አይታችሁት ብትሞክሩት እናንተም ትወዱታላችሁ። ከዛ በኋላ መታጠብ አለበት። እዚህ ጋር የተጠቀምኩት ፍረሽ ሮዝሜሪው ትንሽ እየደረቀ ስለነበር የደረቀውን ተጠቅሜበታለሁ። ይሄኛው ደግሞ ሮዝሜሪ ቅባት እሰራበታለሁ እና በቀጣይ አሳያችኋለሁ። ከዛ በኋላ ሮዝሜሪ ደረቅ ካላችሁ ደረቁም መጠቀም ትችላላችሁ። ፍረሽም ካላችሁ ፍረሽ፣ በጓሮ ካላችሁ ታድላችኋልና በጓሮ ቀጥፍ አድርጋችሁ አምጥታችሁ እሱን መጠቀም ትችላላችሁ። እንደነገርኳችሁ ሽንኩርቱ ከነ ልጣጩ ነው የተጠቀምኩት። ልጣጩ ብዙ ጥቅሞች አሉት እና ከዛ በኋላ ማጠብ አለባችሁ። ማጠባችን ማንኛውም ነገር ስንጠቀም መታጠብ አለበት። ከዛ በኋላ አጠብኩት፣ በአንድ ዙር ነው ያጠብኩት። እና በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ ሁኑ። የመጣችሁ ደግሞ ቪዲዮውን ካያችሁት ላይክ አድርጉት። ላይክ አይከፈልበትም ማለት ነው። ሰብስክራይብ ከተመቻችሁ አድርጉት እና ሌሎች ቪዲዮዎች እንዲደርሳችሁ ደግሞ የደውል ምልክት መጫናችሁን እንዳትረሱ። ከዛ በኋላ ጋዝ ላይ ጥጄዋለሁኝ እስከሚበስልልኝ ድረስ ወይም እስከሚፈላ ማለት ነው። ሙቅ ውሃ መጠቀም ትችላላችሁ። ብዙም ጋዝ ላይ አላቆየሁትም እና ከዛ በኋላ መፍጫ ላይ ነው የጨመርኩት። ምክንያቱም የምፈልገው ውሃውን ነው የምንፈልገው። ሶስቱን ጥምረት በአንድ ላይ አድርገን የሽንኩርት ሽታው እንዳትፈሩት እና አብራራላችኋለሁ። በዛውም ሽታውን ደግሞ ማስወገጃ መንገዶች ብዙ ነገሮች አሉና ከዛ በኋላ ከፈጨው በኋላ በዚህ መንገድ እናጠለዋለን። የምፈልገው አሁን እዚህ ጋር ውሃውን ነው ማለት ነው። ውሃውን በዚህ መንገድ ይሄኛው ውሃ ራሱ ለፀጉራችሁ መጠቀም ትችላላችሁ። ይሄኛው እንደ በሻምፖ መስራት ትችላላችሁ። ነገር ግን እኔ በውህድ መልኩ ነው የሰራሁት እና እንዳያችሁት ከመጀመሪያውም ጀምሮ ከዛ በኋላ ውሃውን ካወጣን በኋላ እንደዚህ እናንተ ካላችሁ የሩዝ ዱቄት መጨመር ትችላላችሁ። እኔ የምጨምርበት የሩዝ ዱቄት ነው የምጨምረው። እናንተ ደግሞ የበቆሎ ዱቄት ይሄ ምንድነው የሚለው ኮርን ፍላወር ነው ምንድነው ብቻ በአረብኛ እንጃ እየተረሳኝ ነው። እሱ መጠቀም ትችላላችሁና ወይም ደግሞ የሩዝ ዱቄት ከሌላቸው ራሱ ሩዝ ቀቀላችሁ አንድ ላይ ሩዝ ጨምራችሁ መቀቀልና አንድ ላይ መፍጨት ይቻላል ማለት ነው። ከዛ በኋላ የሩዝ ዱቄት እዚህ ጋር 2 ማንኪያ የሚሆን የሩዝ ዱቄት ጨመሬ አንድ ላይ አዋሃድኩት። ብዙ ደቂቃ ራሱ አይፈጅባችሁም። የምር ትጠቀሙበታላችሁ። በብዙ ነው የምትጠቀሙበት። በተለይ ፀጉራችሁ ለሚነቃቀል በጣም ነው የሚጠቅማችሁና እኔ በጣም ነው የጠቀመኝ። እናንተም ደግሞ ሞክሩት። ከዛ ጋዝ ላይ አድርጌ ክሬም እስከሚሆንልን ድረስ መጠበቅ አለብን። እዚህ ጋር የሩዝ ዱቄት ስትጠቀሙ ሁሌም ቢሆን ብዙ እንትን ሲል የሆነ ለስለስ ማለት አለበት። ካላለ ስታወጡት ስለሚደርቅ ወዲያውኑ ካልተጠቀማችሁት ማለት ነው። እኔ በማግስቱ ነው የተጠቀምኩት፣ አድሮ በማግስቱ ነው እና ፍሪጅ ውስጥ ማሳደር ይቻላል። እኛ ጋር ብርድ ነው፣ በውጭ ነው ያደረው። ፍሪጅ አላስገባሁትም። ፍሪጅ ሳላስገባው ምንም አልተበላሸም። እና እዚህ ጋር ከዛ በኋላ ያላችሁን ቅባት መጨመር ትችላላችሁ። እኔ ቤቢ ኦይል ጨምሬበታለሁ። ቅባት ምንም ጊዜ ይሁን የሩዝ ዱቄትም ያለበት የሩዝ ነክ ነገርም ያለበት ቅባት መጨመራችሁን እንዳትረሱ። ያው ብዙዎቻችሁ ፀጉር የደረቀ የሩዝ ማስክ ተጠቅሜ ፀጉር የደረቀ ለምትሉ ምክንያቱም እናንተ ቅባት ሳትጨምሩ ስለምትቀቡ ነው ማለት ነው። ከዛ ቅባት መኖር አለበት።
ፀጉራችሁ እንዳይደርቅ ልስልስ እንዲያደርግላችሁ ቅባት መኖር አለበት። ብዙ ጊዜ ደግሞ ተቀብቼ ቆይቼ ከዛ በኋላ ሲደርቅ ደግሞ ሳቆየው ድርቅ ነው የሚለው የምትሉትን ቅባት ስለሌለበት ነው። ቅባት ጨምሩበት እና ወደ ጥቅሙ ሲሄድላችሁ ሽንኩርት በጣም ብዙ ጥቅሞች አሉት። በነገራችን ላይ የደም ሰርኩሌሽናችንን እንዲዘዋወር ይረዳል። እንዲሁም ደግሞ ፀጉራችንን እንዲፋጠን እንዲያድግልን ይረዳናል። እና ዝንጅብል ደግሞ ብዙ ጥቅሞች አሉት። የዝንጅብል እንደነገርኳችሁ ሁሌም ቢሆን እነግራችኋለሁ እና የዝንጅብል የሽንኩርት የተለያዩ ነገሮች ይሸጣሉ ገበያ ላይ በጣም ውድ ናቸው። እነዛ ውድ ነገሮች ከምትገዙ ቤት ውስጥ ሰርታችሁ እንደዚህ መጠቀም ትችላላችሁ። እና ሽታው ነው ለሽታው ደግሞ ትንሽ ሽታ አለበት ሽንኩርቱ ማለት ነው። በቡና ትንሽዬ ሻምፖ አድርጋችሁ በቡና መጠቀም ትችላላችሁ። እንዲሁም ደግሞ ከዚህ በፊት የለቀኩት ሻምፖ አለ ገብታችሁ ማየት ትችላላችሁ። አንድ ማንኪያ ቡና ካላችሁ በቡና ሽታውን ማጥፋት ትችላላችሁና ከዛ በኋላ ስትቀቡ ግን ከምንም በላይ ፀጉራችሁን በደንብ መሳጅ ማድረግ አለባችሁ። እዚህ ጋር እዩት። በነገራችን ላይ ፀጉሬ እንዴት ልስልስ እንዳለ የምር ልስልስ ብለዋል። ግን እግዚአብሔር ይመስገን አሁን እየተመለሰ ነው። ምክንያቱም ያው በጣም እየተነቃቀለ ነበር እና ያው በተለይ አራሶች ይሆናችሁ ወይም ደግሞ የምታጠቡ በቃ በጣም ነው ፀጉር የሚነቀለው በጣም ማለት ነው። እየተንከባከባችሁት ራሱ ፀጉር ይነቀላል። እንደዚህ ግን ትሪትመንት ስታረጉለት ይቀንሳል። እኔ በራሴ ስላየሁት ነው። ለ15 ቀን ትሪትመንት ሳላረግለት ብቀር እንዴት ተነቅሎ እንደወጣ በቃ በጣም ንቅል ብል የወጣው ግን አሁን ተመልሻለሁ። እስቲ እንደ እግዚአብሔር ፍቃድ እናንተም አበረታቱኝ፣ ላይክ አድርጉት፣ ሼር አድርጉት። ቪዲዮ ሲታይ እኔ ሞራል ይኖረኛል ማለት ነው። በሞራል እሰራለሁና እና እኛም ደግሞ ያው ሞራል እንሆናችኋለን። የአንድ ሰው ቪዲዮ ስታዩ እናንተም ሞክሩት፣ እንትን አትበሉ ማለት እጅ እንዳሰጡ አንዳንዴ ያው ስልችት ይላል። ግን በቃ እጅ እንዳሰጡ ተኮላተፍኩ እና ፀጉራችሁን በእንደዚህ ተንከባከቡ። ፀጉር ያድጋል እየቆየ ቢያንስ በአንድ ጊዜ ባያድግም ራሱ እየቆየ ያድጋል። የፀጉራችሁ ከለሩ ራሱ ያማረ ነው የሚሆነው። በቀደም የሽበት ከተቀባው በኋላ ፀጉሬ ራሱ እንዴት አያችሁት? በጣም ነው የተቀየረው እና በቃ ከለሩ በጣም ነው ደስ የሚለው። ስለዚህ እናንተም ሰርታችሁ ተጠቀሙት። ከዛ በኋላ ከተቀባው በኋላ እንዴት አባቱ እንደዚህ እንዴት እንደሚያምር ልጥጥ ነው ያለው። ልክ ተልባ የጨመርኩበት ግን ተልባ አልጨመርኩበትም እና ተልባ የጨመርኩበት ነው የሚመስለው። እዚህ ጋር እንዴት አያችሁት? እናንተስ የተጠቀማችሁት ውህድ ምን አይነት ውህድ ነው ለፀጉራችሁ የሚስማማው? እንዲሁም ጻፉልኝ፣ ኮመንት አድርጉልኝ እና እኔም ደግሞ እንድሞክረው ማለት ነው። መሰራላችሁ ቪዲዮ ካለ ደግሞ ጻፉልኝ፣ ኮመንት አድርጉልኝ እና ቪዲዮውን እንደምትወዱት አልጠራጠርም። ለሽታው እንዳትፈሩ እንደነገርኳችሁ። ለሽታው ደግሞ የቡና እንትን በሻምፖችሁ በአንድ ማንኪያ ጨምራችሁ በሱ ታጠቡት። በጣም ነው ፀጉራችሁ የሚያድገው። ሽታ ባለው ነገር እየፈራን ፀጉራችንን ለመጠቀም በጣም ነው እንትን የምንለው። ስለዚህ ሽታውን እንዳትፈሩ፣ ፀጉራችሁ በእንደዚህ መንገድ ተንከባከቡት። በሌላ ቪዲዮ እንገናኛለን። እንግዲህ እንደዚህ በነገራችን ላይ ከተቀባው በኋላ እኔ ቢያንስ ለ1 ሰዓት አክል ነው ያቆየሁት። ከ1 ሰዓት በኋላ ነው የታጠብኩት እና በቃ ስትታጠቡት ራሱ የሆነ ፀጉራችሁ እንትኑ የወፈረ ነው የሚመስለው የጫፉ ማለት ነው። እና ለ1 ሰዓት አቆይቼ ከ1 ሰዓት በኋላ ነው የታጠብኩት። እናንተ ለ2 ሰዓት ማቆየት ትችላላችሁ ሰዓት ካላችሁ ማለት ነው። እንግዲህ በሌላ ቪዲዮ እንገናኛለን። እናንተም ሰርታችሁ የተጠቀማችሁትን ማስክ ካለ ኮመንት አድርጉልኝ፣ የጠቀማችሁ ማስክ ካለ ማለት ነው። መልካም ቆይታ ይሁንላችሁ። ባይ ባይ።